እኔ እንግዲህ በጣም አዝኛለሁ እውነቱን ለመናገር አዶናይ ሰግጥ የሚለው ቃል ብዙ ተጽዕኖ እና ሰላሜን እያሳጣኝ ስለሆነ ከዚህ በኋላ ትቼዋለሁ እንተወው ሲል በይፋ ሲናገር ተመልክተናል በቪዲዮ። እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። ለዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። ሰግጥ የሚለው ሰግጥ ፈምስ የሚለው በጣም ብራንድ ሆኗል። የተለመደ ነገር ነው። ለስራችን መሰገጥ፣ ለእምነታችን መሰገጥ፣ ለምንፈልገው ነገር መሰገጥ እና መፈመስ የሚለው ነገር በጣም ብዙዎቹ አምነው ተከትለውት በአጭር ጊዜ ውስጥ 3.8 ሚሊዮን በቲክታክ አግኝቶ ብዙ ክብሮችን ያቀዳጀው እንደሆነ ብዙዎቻችን እናውቃለን። ነገር ግን ዛሬ ከ10 ሰዓት በኋላ በደረሰኝ አንድ የራሱ ኦፊሻላዊ የሆነ ቲክቶክ ላይ በደረሰኝ የቪዲዮ መልእክት ሰግጥ የሚለውን ከዚህ በኋላ ባልጠቀም ይሻላል፣ ጫና እየመጣብኝ ነው፣ ሰላሜን እያጣሁ ነው። እኔ ደግሞ ሰላሜን ከምንም በላይ ማስቀድም ሰው ነኝ። ስለዚህ ባካችሁ ሰግጥ የሚለውን በርትተን እንስራ ከሚለው ጋር ይዘን ብንሄድ ምን ይሻላል የሚል መልእክት አስተላልፏል። እኔ በእውነት ይህን የምነግራችሁ እንዲሁ በጣም እያዘንኩ ነው። ሰግጥ የሚለው መጀመሪያውንም ከተሰጠው አመለካከት ከተሰጠው ትርጉም ውጭ ብዙዎቹ ሲያናፍሱት ለማየት ያሉ ትልልቆቹ ሳይቀር እንዴት ሰግጡ ይለናል፣ እንዴት ደድቡ ይለናል። ለዓላማ መደደብ ትችላለህ። ዓላማህን ለማሳካት ለምሳሌ የሆነ ሰው የሆነ ቦታ ለመድረስ እዛ ቦታ የሚያደርሰውን መንገድ ተከትሎ እስከሄደ ድረስ ሌሎችን አይሰማም። ለሌሎች ነገር ደደብ ነው ማለት ነው። ሰግጦ ደድቦ እዛ ቦታ ላይ መድረስ ይኖርበታል ማለት ነው። አእምሮህ የሚልህን ወደ ሌላ ቦታ ሳትሄድ ወደ ሌላ ቦታ ሳትሄጂ እዛ ቦታ ብቻ የሚያደርስህን መንገድ ተከትለ እስከሄድ ድረስ ለዛ ነገር ደድበሃል ማለት ነው። you are deaf to that road። አሁን ያን ኮንቴክስት ሰዎቹ ባልተገባ መንገድ ተርጉመውት ላልተገባ ዓላማ ወስደውት ልጁ ላይ ጫና እንዲደርስበት ተደርጓል። በጣም የሚያሳዝን ነው። የሆነ አንድ ሰው ተከትለን ያን ሰው ተከትለን ለአንድ ለመምጣት ትልቅ ሰው ደግሞ ከፊት አድርገን የመከተል እድላችን ሁልጊዜም ቢሆን ጥያቄ ምልክት ነው። ለእኛ ለኢትዮጵያውያን ብዙ ጊዜ እንደዚህ አይነት አይኮኒክ ሰው ተከትለን የመሄድ እና ዘላቂ የመሆን ችግሮች አሉ። በሰዎች ብቻ አይደለም፣ እያንዳንዱ ትልልቅ ነገሮች ላይ ሁሉ ኢትዮጵያውያን አሉን በሚሏቸው እሴቶች፣ ባህሎች፣ ታሪኮች፣ ወጎች፣ እምነቶች በእነዚህ ሁሉ አይነት ላይ የሆኑ አካሄዶች ናቸው አሁን በእንደዚህ አይነት ነገሮች እየመጡ ያሉትና እኔ በጣም አዝኛለሁ። እናንተ ምን ትላላችሁ? ሰግጥ እንግዲህ ቆሟል። ሰግጥ ፈምስ አቁመናል ብሏል አዶናይ በይፋ። በርትተን እንስራ በሚለውን ተካ በህይወቴ ላይ ብዙ ጫናዎች እየመጡብኝ ነው በሚል መግለጫ ሰጥቷል። እኔ በጣም አዝኛለሁ በግሌ። እናንተ ምን ትላላችሁ? መልካም ጊዜ፣ መልካም ቆይታ።